አቶ አምናንና ብሌን በስተመጨረሻ ታርቀዋል ማለት ነው። አቶ አምናን ከብሌን ጋር ታርቋል። በአሁን ሰዓት የሰላም ህይወት እየኖረ ይገኛል ማለት ነው። ከሷ ጋር ላደረገው ነገር እየተጸጸተና ከዛሬ ጀምሮ ይሄንን ነገር አላደርግብሽም በማለት ይቅርታ ጠይቋት ከሷ ጋራ እንደ አዲስ ህይወት እየኖረ ይገኛል ማለት ነው። በጣም ነው ደስ ያለኝ በነገራችን ላይ ማለት ነው። ምክንያቱም እውነቴን ነው የምላችሁ አይገባትም ይሄ ሁላ ነገር ለብሌን ማለት ነው። ብሌን በጣም ጥሩ ሴት እና መልካም ሴት እስከሆነ ድረስ ይሄ ነገር ሆኖ አሁን በአንድ አብሮ በመሆናቸው በጣም ደስ ብሎኛል ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አሉ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤቴ አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። ለቤቴ አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ ማለት ነው። እንግዲህ ደስ የሚል ነገር አቶ አምናን በአሁን ሰዓት ከብሌን ጋራ ታርቀዋል ማለት ነው። አንድ አይነት ህይወት አሁን ህይወታችን ቀጥለን የሰላም ህይወት እንኖራለን። በቃ እስካሁን ድረስ እኔም አንቺም ብዙ ዋጋ ከፍለናል። ከአሁን ወዲህ ግን ለሚመጣው ነገር የሰላም ህይወት መኖር አለብን በማለት እንግዲህ እየተነጋገሩ ይገኛሉ ማለት ነው። እኔም በዚህ አጋጣሚ እንግዲህ በጣም ነው ደስ ያለኝ አብሮ የነሱ መኖር በጣም ደስ ይላሉ። ብሌንም በጣም ከሱ ጋራ ብዙ ዋጋ ስለከፈለች ብዙ ሰዓት ለሱ ያልከፈለችው መስዋዕት አለ ብዬ አላስብም። ይገባታል ብዬ አስባለሁ። አቶ አምናንም እንደዛው ማለት ነው። እና ቤተሰቦቼ እንግዲህ ጄሪ በስተመጨረሻ ያሰበችውና ያቀደችው ነገር ስላልሆነላት ስላልተሳካላት በጣም እየተናደደች ትገኛለች ማለት ነው። በእርግጥ መቼምም አይሳካላትም። ብዙ ጊዜ እንደዚህ ክፉ የሚሰሩ ሰዎች መጨረሻቸው የሚያምር አይደለም ማለት ነው። ወደፊትም ያምራል ማለትም ስህተት ወሬ ነው። ስለዛን እንግዲህ በአሁን ሰዓት ብሌንሻ ከአቶ አምናን ጋራ ከሱ ጋራ በሰላም መልካም ህይወት እየኖረች ትገኛለች ማለት ነው። ሜርሲም እንግዲህ ያሰበችው ሀሳቧና እቅዷ ምንም ነገር አልተሳካለትም ማለት ነው። እንኳን ያልተሳካላት ምክንያቱም እሷ ሀሳቧ ብሌንንም እንትን ማለት ነበረ ማጥመር ነበር ሀሳቧ እንደ ጄሪ እንደዚሁም ደግሞ እንደ ሲፋን ማለት ነው። ይሄ ነገር ግን ምንም ነገር አልተሳካለትም። ብሌን በፍጹም አንቺ እንደምትይው እኔ አላደርግም፣ የሰው ወሬም አድምጬ ላንቺ ልነግርሽ አልችልም በማለት እንግዲህ ነግራታለች። ስትነግራት እንግዲህ ለምን እንደዚህ ይሆናል ብላ በጣም ነበረ ሄጄ ለእንትና ለጄሪ እናገራለሁ ስትል ነበረ። ከፈለገሽ መናገር ትችያለሽ፣ ይሄንን ግን እንደዚህ ማደርግ ሰው አይደለሁም። በምን አይተሽኝ በምን ንቀሽ ነው እንደዚህ ልትታዘብኝ የቻልሹ በማለት እንግዲህ ለሷ ተናግራታለች ማለት ነው። በስተመጨረሻ አፏን ይዛ ቁጭ ብላለች። ምክንያቱም የምትጥለው የምታነሳው ነገር ግራ ስለገባት ማለት ነው። ቤተሰቦቼ እና ሜርስሻ አልተሳካላትም በሷ ማለት ነው። እንኳን ያልተሳካላት መቼም የሚሳካላታል ብዬ አላስብም ማለት ነው። ቤተሰቦች እንደዚህ ለሚሰራ ሰው ማለት ነው። እና ምን ልላችሁ ፈልጌ ነው አቶ አምናን ያው ታውቃላችሁ ለነገሮች ሁላ ቶሎ ስሜተኛ ይሆናል። የሆነ ነገር ሲፈጠር የሚናገረውን ነገሮችን አያቅም፣ የሚያደርገውን ነገር አያቅም። ይሄ ነገር ደግሞ ለሱ በጣም ህይወቱን እያከበደበት ይገኛል ማለት ነው። ይሄ ነገር መሆን አለበት ብዬ አላስብም ማለት ነው። ስለ ሁሉ ነገር ትዕግስተኛ ሆኖ መናገር ሲገባው እሱ ግን በጣም በስሜት ውስጥ ሆኖ ስለሚናገር ማለት ነው። ብሌንን ይሄንን ነገር በጣም እያስቆጣት ሁሌም እንደ ምክር ብትነግረውም ያንን ምክር አለመቀበሉ አደጋ ላይ እየጣለው ይገኛል ማለት ነው። ብሌንም ያው እሱን ብትረዳው በጣም አሪፍ ነው ብዬ ነበር ማስበው። ማን ነው ይህንን ነገር እየፈጸመ ያለው? ማንስ ነው እዚህ አቶ አምናን ላይ እንደዚህ ደረጃ እያደረሰው የሚለውን ነገር ትንሽ ብታቅ ትንሽ መረጃ እንኳን ዞር ብላ ቤት ውስጥ ያለውን ችግር ብሰበስብ በጣም መልካም ነበረ። ግን ያው እሷ ለጊዜው ግን ምንም እያደረገች አይደለች ማለት ነው። ቤተሰቦቼ ይህንን ነገር ደግሞ ማድረግ ቢሆን በጣም አሪፍ ነበረ። ያው ይሄንን ነገር እየፈጸመች አይደለም። ቤተሰብ ይሄንን ነገር ደግሞ ካላደረገች
ብዙ ነገር አቶ አምናን ከዚህ የበለጠ ይጎዳል በማለት እኔ በጣም እያሰብኩ እገኛለሁ ማለት ነው። እየበለጠ ምንድነው ነገስ ምንድነው የሚፈጠረው? ምንስ ነው የሚደረገው የሚለው ነገር በጣም ነው የሚያሳዝነው ማለት ነው። ቤተሰቦች የዕለት በዕለት የሚፈጠረው ነገር በጣም ከባድ ነው እላችኋለሁ። ለማንኛውም ምን ልላችሁ ፈልጌ ነው ስለ ሁሉ ነገር ዋናው ነገሮቹን ወደፊት አቶ አምናን ካወቀ ከተረዳ በእርግጠኝነት ትልቅ ደረጃ ላይ እንደሚደርሱ ተስፋ አለኝ እላችኋለሁ ውዶቼ። ለማንኛውም ምን ልላችሁ ፈልጋለሁ ጄሪ እንግዲህ በስተመጨረሻ ባዶዋን ቀርታለች። ጄሪሻ ባዶዋን ቀርታለች። ምንም ማድረግ አይቻልም። ገባችሁ አይደለ? ፍቅር ከራሱ ነው እንጂ እናንተ እንደፈለጋችሁ ስላረጋችሁት እናንተ ወይንም ገባችሁ አይደለ? ፍቅር እንደፈለጋችሁ እናንተ በፈለጋችሁት አይደለም የሚያኖራችሁ ራሱ በፈለገው ነው የሚያኖራችሁ። ስለዛም ጋይስዬ ምን ልላችሁ ፈልጌ ነው ጄሪሻ አቶ አምናንን እንግዲህ በተለያየ ነገር አጥምዳ ሀብት ንብረቱን የራሷ ማድረግ ፈልጋ ነበረ። ይሄ ነገር ግን በፍጹም ሊሄድላት አለመቻሏ በጣም እያናደዳት ይገኛል ማለት ነው። ምን መፍትሄ ማድረግ አለብኝ? እንዴት ነው መሆን ያለብኝ? በማለት እንግዲህ እየተናገረች ትገኛለች ማለት ነው። ይሄ ነገር ስላልተሳካላት እና ይሄ ነገር ስላልሆነላት ደግሞ በጣም እያስቀየማትና እያስቆጣት ይገኛል። አቶ አምናንን ሚስትነት እኔን ስለመረጥከኝ በቃ ይበቃል። ስለበቃ ለምንድን ነው እንትን የምትለው? ሌሎቹ ሴቶች እዚህ ቤት የሚቀመጡት ስትለው በፍጹም እኔ አላወጣቸውም። ምክንያቱም እነሱ እኮ ቤታቸው ራሱ ልብሳቸው ሳይቀር ከኔ ጋር ተቃጥሏል። በዛ ላይ ደግሞ ከኔ ጋር ብዙ መስዋዕት እኮ ከፍሏል በማለት እንግዲህ እምቢ ስላት ለዚህ ነው እንግዲህ ይሄንን ለመስዋዕት በፍጹም በቃ እዚህ ቤት መቀመጥ የላቸውም ማለት እንግዲህ እሷን ሌባ ለማስደረግ እንትን ያደረገችው ማለት ነው። ቤተሰቦቼ ግን ያው ከንቱ ድካም ብቻ ነው የሆነባት። ድካም ብቻ ጋይስ ድካም ብቻ ነው የሆነባት። ደከመች እንጂ ምንም ያተረፈችው ነገር የለም ማለት ነው። ለማንኛውም አንዳንድ ሰዎች የሰዎችን ህይወት ለማጨናገፍ ይለፋሉ፣ ይደክማሉ። መጨረሻ ላይ ምንም የሚለወጡት ነገር የለም ማለት ነው። እንትና ማለት ነው። ለማንኛውም በቀጣይ ቪዲዮ እስከምንመጣ ቸር ቆዩ።